ታውቃላችሁ የትኛውም ስኬት የምንላቸው ጥሩ የምንላቸው ነገሮች ዋጋ የተከፈሉባቸው ነገሮች ናቸው። ዋጋ ሳይከፈል ያለ ምንም ዋጋ የተገኘ ምንም ነገር የለም። ለምሳሌ ጥሩ ትዳር ያላቸውን ሰዎች ስታዩ በትዳር 80 ዓመት 50 ዓመት 60 ዓመት 20 ዓመት ኖርን ሲሉ ዋጋ እንደሚከፍሉ ታውቃላችሁ። ዋጋ እንዳለው እዛ ውስጥ ተቻችለዋል። ብዙ የሚያበሳጩ ቀናቶች አሉ፣ ብዙ የሚከፉ ቀናቶች አሉ፣ ብዙ የሚጣሉበት ቀናቶች አሉ። ብዙ አንዳቸው የሌላቸውን ፍላጎት ለማሟላት ራሳቸውን የሚረሱበት ቀናቶች አሉ። በጣም ብዙ 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 ነገሮች አሉ። ከብዙ ነገር ከቤተሰብ ከብዙ ነገር ራሳቸውን ጠብቀው ከልለው ሳክሪፋይ አድርገው ነው ያንን ትዳር ያቆዩት እንጂ ዝም ብሎ 50 ዓመት 60 ዓመት 70 ዓመት አልቆዩም። ወይም ደግሞ ልጆች አሳድገው ትልቅ ደረጃ ያደረሱ ልጆቻቸው በጣም ስፒሪቹዋሊም በኤዱኬሽንም በጸባይም በምንም በሃይማኖትም በሁሉም ነገር ስኬታማ የሆኑ ሰዎችን ስናይ ስኬታቸው ያምራል፣ ግን ከኋላ የከፈሉት ዋጋ ቀላል አይደለም። ሜቢ እነዛን ወላጆች ጠጋ ብላችሁ ብታዩ ትላንት ብዙ ፍላጎቶቻቸውን ትተዋል። ትላንት ብዙ የሚፈልጉትን ነገር ትተውበታል። ያ ዋጋ ነው በጣም ማለት ነው። ከጓደኞቻቸው ጋር ጊዜ ማሳለፍ ሲፈልጉ ነው ለልጆቼ ብለው ዝቅ ያሉ። መልበስ ሲፈልጉ አይ ለልጆቼ ብለው የተውት ነገር አለ። ብዙ ልጅነታቸውን የራሳቸውን ፍላጎት የራሳቸውን ማንነት ያልተመቻቸውን የቆረቆራቸው ነገር ሁሉ ዋጥ አድርገው ለልጆቼ ብለው ልጆቻቸውን እግር በእግር ኮምፈርታብል በማይሆን ሁኔታ እግር በእግር ባህሪያቸውን ውሏቸውን ማንነታቸውን ስብዕናቸውን ለመስራት በጣም ከራሳቸው ጋር ፋይት አድርገው በጣም ብዙ ዋጋ ከፍለው ነው በጣም እዛ ደረጃ ያደረሱት። እኛ የነገሌ ልጆች ደስ ሲሉ ስንል ከኋላ የተከፈለውን ዋጋ ለመክፈል እኛ ዝግጁ ነን ወይ ብለን ራሳችንን አንጠይቅም። ውጤቱን ብቻ ነው የምናየው፣ ግን ውጤቱ ሳይሆን መንገዱ በጣም 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 ረጅም እና የማያልቅ ነበር። ብቻቸውን ነው የገፉት። የትኛውንም በሉ ሀብታም የሆኑ ገንዘብ የያዙ ሰዎችን ስታዩ ዛሬ ህይወትን የለወጡ ሰዎችን ስታዩ ትላንት የከፈሉት ዋጋ አለ። ትላንት 10 ብር 100 ብር 1000 ብር ሲያገኙ ብዙ ፍላጎቶቻቸውን ትተው ሴቭ ለማድረግ መልበስ እያለባቸው ሳይለብሱ፣ ማጌጥ እያለባቸው ሳያጌጡ፣ መብላት እያለባቸው ሳይበሉ፣ መስጠት እያለባቸው ሳይሰጡ፣ ብዙ ስቁንቁን ሲባሉ ወይ እንደዚህ ሲባሉ፣ ችጋራም ሲባሉ፣ ደሃ ሲባሉ ዝቅ ብለው እችኛዋን ቀን ለመድረስ አጎንብሰው የከፈሉት ዋጋ በጣም ብዙ ነው። በየትኛውም ብትሉ በሃይማኖት በጣም ስኬታማ የሆነ አገልጋይ ብታዩ ወይም ካህን ብታዩ በጣም ከብዙ ነገር ራሱን ከልሎ ነው እንዳያሰናክለው እንዳያሳስተው ከስጋ ምኞት ሸሽቶ ነው ከማይሆኑ ጓደኞች ሸሽቶ ነው ከሚያስደስተው ከራሱ የስጋ ደስታ ይልቅ ለእግዚአብሔር ጊዜ ሰጥቶ ነው ማለዳ ተነስቶ ሌሊት ተነስቶ ቃሉን አንብቦ እንቅልፉን ሰውቶ ፍላጎቱን ሰውቶ ስጋውን ጎሽሞ በጣም ብዙ ዋጋ ከፍሎ ነው እና